እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቅ ያለው ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ ሀቅ እዛ ምንም ነገር የለም። ሌላው ደግሞ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። ብሪንት አንድ ይጨርስ። አወራሽ እኮ ይበቃሻል ተባለ ከሆነ በቃ ሰው እንዴት ይታመናል? ማን ነው ሙታለች ብሎ መጀመሪያ ዜናውን ያመጣው? ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን ምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለሽ። ማን ነው ሞተች ያለው መጀመሪያ? ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት። በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው፣ እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም ሲነጋገርበት። ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል። ይኸውልህ ነፍስ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ ከዛ እኮ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተክርስቲያኑ የተቀበረችበት ቤተክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች ምናምን። አዲስ አበባ ውስጥ የምን ሰፈራት እንዴ? ቤት ዘመድ ጎረቤት የላትም እንዴ? ትክክል፣ እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪ ቢሞት ስለሱ መረጃ የግድ ይወጣል። ተማሰለቱ ምን ተገጣጠመ ቢመሰለክ ዜድን ፎቶን የተዘገዘቀችው በዲዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ከዛ በማግስቱ የእሷ ፎቶ ተዘቀዘቀ። እሺ በማግስቱ የእሷ ፎቶ ተዘቀዘቀ። ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን። አሁን እኛ ዝም አንልም። ለምን ሞተች ተብሎ ታወጀ። ከዛስ በኋላ ምንድነው ጨዌ እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም። ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ ቤተክርስቲያን ሙስና የለም። አንተ መሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል። እንኳን የት ነው የተቀበረችበትን ያምጡ። ካልሆነ ሴትዮዋ ታግታለች ማለት ነው። ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች ኢትዮጵያ እንደገባች። ትክክል። የማይታወቅ ቦታ ተቀብራለች ተገድላ። ስማ ጆከር፣ እገታው ደግሞ ሊሆን የሚችለው እነዚህ እነ ሎዛ እነ ዜድ ምናምን የዲዚ አካውንት በእጁ አይደለም። የዲዚ አካውንት አሞራው ጋር ማለት ነገርኩህ እኮ። ሞተች ከተባለ የትኛው ቤተክርስቲያን አሟሟቷ ለምን ሞተች እንዴት ሞተች የሚባለው ይጠየቅና ሙታ ትክክለኛ ሙታ ከሆነ የትኛው ቤተክርስቲያን ነው የተቀበረችው? በዚህ ያህል ግን ልጇን ወስደውባት በዚህ ያህል እችን ሴትዮ እስከ ሞት ለማድረስ የሄዱበት መንገድ ምን አይነት ጭካኔ ነው? ልጇን ሞት አሁን እኮ ሰው መሆንም እኮ ኢትዮጵያ ነው ያለው። የለም ሞተች የተባለችበት ቤተክርስቲያን የለም። ከሌለች ሞተች የሚባል ጨዋታ የለም። ካልሆነ ቦታ ለጅብ ተሰጣ ከሆነ ተገድላ በቃ ሞቷ እንዴት አሟሟቷ እንዳይታወቅ ከሆነ እንስማ። አዲስ አበባ ነው የሞተችው ተቀብራለች ተባለ። አዲስ አበባ ከሆነ የትኛው ቤተክርስቲያን አምጡልን።
አሁን እኛ ድምፅ እንሆናለን። የቀብር እንኳን ፕሮግራም እኮ አላየንም እኮ ምንም ፎቶ የለም። የቀብር ፕሮግራም የለም። የዴዚ እናት የቀብር ፕሮግራም የለም። ትክክል ነው ጆካ፣ በጣም ትክክለኛ ነው።